ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ከቲያትር እስከ ፊልምና ማስታወቂያ ስራዎች ብሎም በቴሌቪዥን ፕሮግራሞቹ ሰፊ እውቅናን ያተረፈው አርቲስት ነጻነት ወርቅነህ ከዚህ ዓለም መለየቱን የተመለከተ መረጃ ወጥቷል። ጥንቅራችን አጠር አድርጎ ከያዛቸው ዕለታዊ መረጃዎች መካከል ነው። የኢትዮ ኤርትራ የቃላት ጦርነት ሰሞኑን ተጋግሎ በታየበት ሁኔታ ለሁለቱ ሀገራት ጥብቅ ማሳሰቢያ ተሰጥቷል። ነገር አብርዱም ከጦርነት በመለስ መፍትሄ አፈላልጉ ተብሏል። ማናል የሚለውን አካተን ይዘናል። የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በፌስቡክ ገጻቸው ላይ ካጋሩት አንድ ሀሳብ ጋር በተያያዘ አንድ ስላቅ የታከለበትን ሂሳዊ አስተያየት አስፍረው ታይተዋል። ጉዳዩ በትላንትናው ዕለት ከነበረው የአቶ ጌታቸው ረዳ የወልቃይት ሁመራ ጉዞ መልስ ከሰፈረው አንድ አገላለጽ ጋር በተያያዘ ሆኖም ታይቷል። ጥንቅራችን ለሰዓቱ ከያዛቸው መረጃዎች መካከል ነው። ህወሓት በወልቃይት ጉዳይ በዛሬው ዕለት አፋጣኝ መግለጫ ሰጥቷል። የአሜሪካው አምባሳደርን ጉብኝት አስመልክቶ ህወሓት በሰጠው መግለጫ ስጋት አለኝ ብሏል። መረጃው ዝርዝር አለው። በአማራ ክልል በተከሰተ የመድፍ ቅንቡላ ፍንዳታ የበርካቶች ህይወት አልፏል። ድንገተኛ ፍንዳታው ከባድ ድንጋጤን ፈጥሯል። መረጃውን እናደርሳለን። ሀገራዊ መግባባትን ለመፍታት ታስቦ 2014 ላይ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን የተጣለበትን ሀገራዊ ጉባኤ ማድረግ ዋነኛ ኃላፊነት በስተመጨረሻ ሊከውን መሆኑ ተሰማ። የ3 ዓመት የሥራ ዘመኑ ተጠናቆ 1 ዓመት የተጨመረለት ኮሚሽኑ ዋነኛውም ጉባኤ በወሩ ከጥር 30 ጀምሮ ሊያደርግ መሆኑን አስታውቋል። ከ4000 በላይ ተሳታፊዎች ይጠበቃሉም ተብሏል። በጉዳዩ አጠር ያለ ዘገባ ይዘናል። ኤርትራ ለዓለም አቀፍ ተቋም ጥብቅ ማስጠንቀቂያ በዛሬው ዕለት ምላሽ ሰጥታለች። ከኢትዮጵያ ጋር ኤርትራ የገባችበት ፍጥጫ ቀጠናዊ ጦርነት ሊያስከትል ይችላል በሚል ክራይሲስ ግሩፕ የሰጠውን ማስጠንቀቂያ ፕሬዝዳንት ኢሳያስ አፈወርቂ አስተዳደር አጣጥሎታል። ኤርትራ ዓለም አቀፍ ተቋም ጣቱን ወደ 4 ኪሎ መቀሰር አለበት ስትል አሳስባለች። ጥንቅራችን መረጃውን ያደርሳል። የኤምሬት ከሶማሊያ መሸኘት ውዝግብ ቀጥሏል። የሞቃዲሾ ውሳኔ ከሁለት ራስ ገዞች ተቃውሞ ገጥሞታል። ሶማሊላንድ እና ፑንትላንድ ለኤምሬት ያላቸውን ድጋፍ የህዝብ ሰልፍ በማድረግ ጭምር አሳይተዋል። ሶማሊያን ስለከፋፈለ ጉዳይ የምንለዋለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለኢትዮጵያና ኤርትራ የተሰጠው ጥብቅ ማሳሰቢያ ከሰሞኑ በአዲስ መልኩ በቃላት ጦርነት ውስጥ ለሚገኙት ኢትዮጵያና ኤርትራ ጥብቅ ማሳሰቢያ ተሰጠ። ይህንኑ ነገር አብርዱ፣ ቀጠናው ከበቂ በላይ ጦርነቶችን አስተናግዷል በማለት ጥብቅ ማሳሰቢያውን የሰጠው የአውሮፓ ህብረት ነው። በፖለቲካ ጉዳዮች የህብረቱ ኤክስተርናል አክሽን ሰርቪስ ምክትል ዋና ጸሐፊ ኦላፍ ሶጊክ ናቸው። ምክትል ዋና ጸሐፊው አዲስ አበባ ላይ ለጋዜጠኞች በሰጡት መግለጫም ሁለቱ ሀገራት ወደ ግጭት ከሚያመራና ውጥረትን ከሚያባብሱ ተግባራት ተቆጥበው ወደ ኢኮኖሚ ትብብርና ችግሮቻቸውንም በዲፕሎማሲ ወደሚፈቱበት አካሄድ እንዲያመሩ አሳስበዋል። ቀጠናዊ ትስስርና ኢኮኖሚያዊ ትብብር ግጭቶችን ለማስቀረትና ውጥረቶችን ለመቀነስ ዋና መሳሪያ ነው ያሉት ኃላፊው፣ በዚህ ዙሪያም የአውሮፓ ህብረት የራሱን እገዛ ማድረግ የሚችል ቢሆንም ዋነኛው ኃላፊነት ግን በሁለቱ ሀገራት ትከሻ ላይ ያረፈ መሆኑ መታወቅ አለበት ሲሉም ጥብቅ ማሳሰቢያቸውን ሰጥተዋል። ኃላፊው አክለውም ሀገራቱ ከሚጋጋለው የቃላት ልውውጥ እንዲታቀቡ ማሳስበዋል። ለሁለቱ ሀገራት መሰል ማሳሰቢያዎች ሲሰጡ ይህ የመጀመሪያው አይደለም። በሁለቱ ሀገራት መካከል ውጥረት እንዲፈጠር፣ አለመተማመኖች እንዲኖሩ ብሎም ጦርነት እንዲፈነዳ በጥብቅ የምትፈልገው ግብጽ ናት። በቀጣይ መረጃችን አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። ለዓመታት በተለያዩ ፊልሞችና ቲያትሮች በመተወን ከፍተኛ እውቅናን ያተረፈው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። ነጻነት ወርቅነህ በፊልሞችና ቲያትሮች ከሚታወቅባቸው ስራዎች በተጨማሪም በኢቢኤስ ቴሌቪዥን የቤተሰብ ጨዋታ የሚል ፕሮግራም አቅራቢ ሆኖ የሚሰራ ነበር። ለዓመታት ተወዳጅ በሆነውና በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረ ሲሆን በቴሌቪዥን ማስታወቂያዎችም ዝነኛ ነበር። አርቲስቱ በስራዎቹ የኮሜዲ አይነት ይዘቶች ላይ የሚያተኩርና የብዙዎችንም ቀልብ መያዝ የቻለም ነበር። ካጋጠመው ህመም ጋር በተያያዘ ከዚህ ቀደም ወደ ህንድ ለህክምና ተጉዞ ህክምናውን በመከታተል ወደ ሀገር ውስጥ ተመልሶ የነበረ ሲሆን
በጊዜውም ነጻነት ሕይወቱ አልፏል በሚል በተለያዩ ማህበራዊ ሚዲያዎች የተሰራጩ መረጃዎች እንደነበረ የሚታወስ ነው። በጊዜውም አርቲስቱ ከህንድ የሕክምና ክትትሉም እንደተመለሰ የተሰራጨው መረጃ ሐሰት መሆኑን በመግለጽ በተሰራጨው መረጃ ማዘኑን የገለጸበት ሁኔታም ታይቷል። ነጻነት ወርቅነህ ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ 2፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤ እና ሌሎችም ድንቅ ብቃቱን ያሳየባቸው ፊልሞች ናቸው። ፍሬሽማን ከህዝብ ጋር ያስተዋወቀ የቲያትር ስራው ነው። አርቲስት ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። ጠቅላይ ሚኒስትር አብይ አህመድ በአርቲስት ነጻነት ወርቅነህ እልፈት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል ሲሉ አስታውቀዋል። ነጻነት በተለይም በህዳሴ ግድብ በተዘጋጀ 2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ያሉት ጠቅላይ ሚኒስትሩ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለት ገልጸው ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁም ብለዋል። በቀጣይ ርዕስ ለአቶ ጌታቸው ከሚኒስትሩ የተሰጣቸው ማሳሰቢያ። የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በፌስቡክ ገጻቸው ላይ ካጋሩት አንድ ሀሳብ ጋር በተያያዘ አንድ ስላቅ የታከለበትን ሂሳዊ አስተያየት አስፍረው ታይተዋል። ጉዳዩም አቶ ጌታቸው በትላንትናው ዕለት በኢትዮጵያ ከአሜሪካ አምባሳደር እርቪን ማሲንጋ ጋር ወደ ወልቃይቱ መራ ያደረጉትን ጉዞ ተከትሎ በነበረው አገላለጽ ላይ የተሰጠ ምላሽ ሆኖ ታይቷል። አቶ ጌታቸው በፌስቡክ ገጻቸው ላይ ካሰፈሩት የልጥፍ መልእክት ጋር የተያያዘ ሲሆን ወልቃይትን የተመለከተ የስም አጠቃቀም ጋር በተያያዘ የተነሳ ተቃውሞ ነው። በአማራ ክልል አገላለጽ አካባቢው በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በሚል የሚጠራ ሲሆን በትግራይ በኩል ደግሞ ምዕራብ ትግራይ የሚል ስያሜ አለው። በአማራ ፖለቲከኞችና አክቲቪስቶች በኩል ምዕራብ ትግራይ ተብሎ ሊጠራ የሚገባው ከተከዜ ማዶ ያለው የወልቃይት አካባቢ ሳይሆን ሽሬና አካባቢው ነው የሚሉ አስተያየቶች ጠበቅ ተደርገው ሲነገሩ ይሰማል። አቶ ጌታቸው ከአሜሪካው አምባሳደር እርቪን ማሲንጋ ጋር በትላንትናው ዕለት ከነበረው የወልቃይቱ ሁመራ ጉዟቸው መልስ በፌስቡክ ገጻቸው ባሰፈሩት መልእክታቸው ምዕራብ ትግራይ የሚለውን አገላለጽ የተጠቀሙ ሲሆን የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላም ለአቶ ጌታቸው የፌስቡክ ልጥፍ ምላሻቸውን የሰጡት ይህንን ምዕራብ ትግራይ የሚለውን የአቶ ጌታቸውን አጠራር ተንተርሰው ነው። አምባሳደር ማሲንጋ ወደ ሽሬ ምዕራብ ትግራይ መጓዛቸውን አላወቅኩም ነበር በማለት በምጻታዊ አገላለጽ ሐሳባቸውን የከፈቱት በለጠ ሞላ ሐሳባቸውን በመቀጠልም ወልቃይት ማለት ለረጅም ጊዜ በኃይል የተያዘና የነዋሪዎችን ማንነት በኃይል ጭቆና ውስጥ የነበረ ነው ሲሉም አስታውቀዋል። የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ይህም በመሆኑ አንዳንዶች የአካባቢውን ትክክለኛ ስያሜና ታሪካዊ ጂኦግራፊም ጭምር ረስተዋል ያሉ ሲሆን እንደ አቶ ጌታቸው ያሉ ጥቂት ሰዎች ስለ አካባቢ ያላቸው መረዳት ቀድሞ በነበረበት እዚያው ቀርቷል በማለትም ዛሬ ሰዎች በመመለሳቸው ተደስተናል። በማናቸውም ሁኔታ ነፃ ወደ ወጣችሁና ነፃ ወደ ሆነችው የአማራ ክልል ወልቃይት ዞን እንኳን ደህና መጣችሁ በማለት የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ በፌስቡክ የማህበራዊ ትስስር ገጻቸው ላይ ምዕራብ ትግራይ በሚል ስያሜ ሀሳባቸውን ላሰፈሩት አቶ ጌታቸው ምላሽ የሰጡበትን ምጸት የተሞላበት ሂሳዊ ሀሳብ ቋጭተዋል። በቀጣይ መረጃ ህወሓት በአሜሪካው አምባሳደር የወልቃይት ጉዞ ጥያቄ አነሳ። ህወሓት በወልቃይት ጉዳይ በዛሬው ዕለት አፋጣኝ መግለጫ ሰጥቷል። የአሜሪካው አምባሳደር ጉብኝት አስመልክቶ ህወሓት በሰጠው መግለጫ ስጋቱን ገልጿል። በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ በሰሜን ምዕራብ ኢትዮጵያ የምትገኘውን ሁመራን በመጎብኘት ሁሉም ወገኖች ከፖለቲካ በላይ ለህዝብ ቅድሚያ እንዲሰጡ ጥሪ ማቅረባቸው ይታወሳል። አምባሳደሩ የአማራና የትግራይ ክልሎች በይገባኛል ከሚወዛገቡባቸው ቦታዎች አንዱ የሆነውን አካባቢ ከጎበኙ በኋላ በማህበራዊ ሚዲያ ላይ ባሰፈሩት መልእክት ከምንም ነገር በላይ ህዝቡን በማስቀደም መጻኢ ፖለቲካዊ ዕድላቸውን በተገቢው ጊዜ እንዲወስኑ ዕድል ሊሰጣቸው ይገባል ማለታቸው ይታወሳል። በአሁኑ ወቅት በአማራ ክልል ስር የሚገኙት አወዛጋቢዎቹ አካባቢዎች በትግራይ ክልል ስር የቆዩ ሲሆን ጥያቄ ሲነሳባቸው ቆይቶ ደም አፋሳሽ የትግራይ ጦርነት ከተነሳ በኋላ የአማራ ኃይሎች ተቆጣጥረውት ይገኛሉ። የይገባኛል ጥያቄው አሁንም ድረስ ዘላቂ መፍትሄ ያላገኘ ሲሆን የትግራይ ክልል አካባቢው እንዲመለስለት በተደጋጋሚ እየጠየቀ ነው። በአማራ ክልል በኩል ደግሞ አካባቢዎቹ የክልሉ አካላት መሆናቸውን በመግለጽ አስተዳደር የመሰረተ ሲሆን የሁለቱ ክልሎች የይገባኛል ጥያቄ አወዛጋቢነቱ እንደቀጠለ ነው። ህወሓት በዛሬው ዕለት ይፋ ባደረገው መግለጫ የአሜሪካው አምባሳደር እርቪን ማሲንጋ በሁመራ ያደረጉትን ጉብኝት ተከትሎ በኢትዮጵያ የአሜሪካ ኤምባሲ ያወጣው መግለጫ በእጅጉ እንዳሳሰበው ገልጿል። ዓለም አቀፍ አጋሮች በኢትዮጵያ ሰላም እንዲሰፍን የሚያደርጉትን ተሳትፎ የምንገነዘብና የምናደንቅ ቢሆንም የዚህ ልዩነት መግለጫ ቃናና ይዘት የፕሪቶሪያ ስምምነትን በፈራሚዎች መካከል ያለውን ሰፊ ልዩነት ከመርዳትና ከማቀራረብ ይልቅ ወደ አንድ ወገን ያደላ ወገንተኝነት የታየበት ነው ሲል ህወሓት ስጋቱን ገልጿል። ህወሓት አክሎም የፕሪቶሪያ ስምምነት ታዛቢና ቁልፍ ዓለም አቀፍ አጋር እንደመሆኗ ዩናይትድ ስቴትስ ከፍተኛ የሞራልና የፖለቲካ ተጽዕኖ ቦታ ትይዛለች ብሏል። በዚህ አስቸጋሪ ወቅት የሚፈለገው የወገንተኝነት አካሄድ ሳይሆን ድፍረትና መርህ ላይ የተመሰረተ ውይይትን የሚያበረታታ መተማመንን የሚያድስ እንዲሁም በፓርቲዎች መካከል የሽምግልና መፍትሄ የሚያመጣ ተሳትፎ ነው ሲል አመልክቷል።
መግለጫው አክሎ የተፈናቀሉ ዜጎች በሰላምና በክብር የሚመለሱበት ሁኔታ አለመኖሩ ትልቅ ፈተና ነው ሲል ገልጿል። ህወሓት በዓለም አቀፍ ደረጃ የሰብአዊ መብት ተሟጋች ድርጅቶች እንዳረጋገጡት ብሔር ላይ መሰረት ያደረጉ ከባድ ጥቃቶች በመፈጸማቸው ከ1 ሚሊዮን በላይ ሰላማዊ ዜጎች ከምዕራብ ትግራይ በግዳጅ ተፈናቅለዋል ሲል አመልክቷል። እነዚህ እውነታዎች ችላ ሊባሉ አይገባም ያለው መግለጫው በእነዚህ የመብት ጥሰቶች ውስጥ የተካተቱት ኃይሎች በስልጣን ላይ እስከቀጠሉ ድረስ የተፈናቃዮች በሰላም የመመለስ ተስፋ፣ እርቅ እና እውነተኛ የፖለቲካ ሽግግር ስጋት ላይ ይወድቃል ብሏል። ህወሓት ዘላቂ ሰላም ከፍትህ የማይነጣጠል መሆኑን ያምናል ሲል ገልጾ ተጠያቂነት፣ የመብቶች መከበርና ለህገ መንግስታዊ መርሆች የዘላቂ ሰላም መሰረቶች ናቸው ብሏል። በማንኛውም ወገን የሚቀርቡ የህዝብ መግለጫዎች የዓለም አቀፍ አጋሮችን ጨምሮ አለመተማመንን ሊያባብሱ ይችላሉ ሲል መግለጫው አሳስቧል። ጥልቅ ስጋቶቻችን ቢኖሩም ወደፊት ሰላማዊና ድርድር የሚደረግበት መንገድ ላይ ቁርጠኛ ሆነን እንቀጥላለን ሲል ህወሓት አመልክቷል። አሁን ካሉ አለመግባባት ለመውጣት ብቸኛው አዋጭ መንገድ የፕሪቶሪያ ስምምነት ፈራሚዎች መካከል በቅንነት የሚደረግ የፖለቲካ ውይይት ነው ሲል ህወሓት አጽንኦት ሰጥቷል። በቀጣይ መረጃ የአማራ ክልሉ የመድፍ ፍንዳታ። በአማራ ክልል በተከሰተ የመድፍ ቅንቡላ ፍንዳታ በርካቶች ህይወት አልፏል። ድንገተኛ ፍንዳታው ከባድ ድንጋጤን ፈጥሯል። ፍንዳታውን ተከትሎ 5 ሰዎች ወዲያው ህይወታቸው እንዳለፈ ነው የተገለጸው። ይህ የብዙዎችን ህይወት የቀጠፈውና ያቆሰለው ፍንዳታ የተከሰተው በዋግምራ ብሔረሰብ አስተዳደር አበርገሌ ወረዳ ነው። በዋግምራ ብሔረሰብ አስተዳደር በአበርገሌ ወረዳ 03 ቀበሌ በብልታርፍ ጎጥ በቤት ውስጥ በተከሰተ የመድፍ ቅንቡላ ፍንዳታ የ5 ሰዎች ህይወት ማለፉን የወረዳው ፖሊስ ጽሕፈት ቤት አስታውቋል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር መንግስቴ ደባሽ እንደገለጹት አደጋ የተከሰተው በቤት ውስጥ የነበረን የመድፍ ቅንቡላ ለመውቀጫነት ለማዋል ሲቀጠቅጡ በመፈንዳቱ ነው። በዚህ ምክንያት የ5 ሰዎች ህይወት ወዲያውኑ ያለፈ ሲሆን በ2 ሰዎች ላይ ደግሞ ከባድ የአካል ጉዳት ደርሶባቸዋል ብለዋል። ጉዳት የደረሰባቸው ወገኖች በአሁኑ ወቅት ገራአቁ በተሰኘ ጤና ጣቢያ ሕክምና እርዳታ እየተደረገላቸው እንደሚገኝ ተገልጿል። ከሰው ህይወት በተጨማሪ በእንስሳትና በንብረት ላይ ከፍተኛ ውድመት መድረሱን የገለጹት ኃላፊው ፖሊስ ስለ አደጋው ሙሉ መረጃ ለማግኘት በአሁኑ ወቅት ተጨማሪ ምርመራ እያደረገ እንደሚገኝ ተመላክቷል። ይህ በአበርገሌ ወረዳ የደረሰው አሳዛኝ ክስተት በሰሜኑ የኢትዮጵያ ጦርነት ወቅት በአካባቢው ተበትነው የቀሩና ሳይፈነዱ የወደቁ የጦር መሳሪያ ቅሪቶች አሁንም ድረስ በንጹሐን ዜጎች ህይወት ላይ ጉዳት እያደረሱ መሆኑን የሚያሳይ ነው ተብሏል። በተያያዘ ኢትዮጵያ በተለያዩ ዘመናትና ቦታዎች በተካሄዱ ጦርነቶች መሬት ላይ ተቀብረው የቀሩ ጸረ ሰው ፈንጂዎችን ለማምከን የጠየቀችው ተጨማሪ ጊዜ በየዓመቱ አስገዳጅ የአፈጻጸም ሪፖርት እንድታቀርብ ተደርጎ መራዘም ይታወቃል። ሀገሪቱ እንደ አውሮፓውያን አቆጣጠር በ2004 በፈረመችውና የኦታዋ ስምምነት በመባል የሚታወቀውን የጸረ ሰው ፈንጂዎች ምርት፣ ጥቅም፣ ግብይትና ክምችት ለማገድ በወጣው ስምምነት መሰረት የተቀበሩ ፈንጂዎችን እንድታጸዳ ያስገድዳታል። ወደ ቀጣይ መረጃ አለፍን። በስተመጨረሻ ሀገራዊ ምክክር ዋነኛው ጉባኤ ሊካሄድ ነው። ሀገራዊ መግባባትን ለመፍጠር ታስቦ ታህሳስ ወር 2014 ዓ.ም ላይ የተቋቋመ የኢትዮጵያ ሀገራዊ ምክክር ኮሚሽን የተጣለበትን ጉባኤ ማድረግ ዋነኛ ኃላፊነት በስተመጨረሻ ሊከውን መሆኑ ተሰማ። ሲቋቋም ለ3 ዓመታት የሥራ ዘመን ተሰጥቶት የነበረው ኮሚሽኑ የመጀመሪያው የሥራ ዘመኑ ዓላማውን ሳያሳካ ተጠናቆ ነበር። የካቲት 2017 ላይ የተወካዮች ምክር ቤት አስቸኳይ ስብሰባ አድርጎ የኮሚሽኑን የሥራ ቆይታ በ1 ዓመት ማራዘሙ ይታወሳል። ኮሚሽኑ በቀጣይ የካቲት ወር በቀን 11 የተሰጠው የዓመት ቆይታም የሚጠናቀቅ ይሆናል። ታዲያ የሥራ ዘመኑ ሊያበቃ 1 ወር ብቻ የቀረው ኮሚሽኑ ከ4 ዓመታት በላይ ሲለፋበት የነበረውን አጠቃላይና ዋና የምክክር ስብሰባውን በያዝነው ወር ጥር 30 ጀምሮ ሊያከናውን መሆኑ ተሰምቷል። በኢትዮጵያ ሀገራዊ ምክክር ዋናውን ጉባኤ ከጥር 30 ቀን 2018 ዓ.ም ጀምሮ ለማካሄድ አቅዶ የተለያዩ የቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽኑ ዛሬ አስታውቋል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ ዋናው ጉባኤው ላይ ከሀገር ውስጥና ከዲያስፖራ የተወከሉ ከ4000 እስከ 4500 የሚደርሱ ተሳታፊዎች ይገኛሉ ተብሎ እንደሚጠበቅ መረጃ ሰጥተዋል። የምክክር ጉባኤው ሰላማዊ በሆነ ሁኔታ እንዲካሄድና ተሳታፊዎች ያለባቸውን ትልቅ ሀገራዊ ኃላፊነት መወጣት እንዲችሉ አስፈላጊው ዝግጅት እየተደረገ መሆኑን ገልጸዋል። ጉባኤው በሀገሪቱ ለሚታዩ መሰረታዊ ችግሮች መፍትሄ ለማምጣት ትልቅ ሚና ይኖረዋል ተብሎ የታመነበት መሆኑን የገለጹት ቃል አቀባዩ ኮሚሽኑ ሂደቱ አካታች እንዲሁም በትኩረት እየሰራ መሆኑን አብራርተዋል። በጉባኤው ላይ የሚሳተፉ ተወካዮች ከሁሉም የማህበረሰብ ክፍሎች የተውጣጡና የተለያዩ የፖለቲካና የማህበራዊ አመለካከቶችን የሚያንጸባርቁ መሆናቸው ኮሚሽኑ መግለጹን የኢትዮጵያ ፕሬስ ድርጅት መረጃ አመልክቷል። የኮሚሽኑ ምስረታ ከመነሻው በርካታ ጥያቄዎች እንደነበሩበት ይታወሳል። የተአማኒነትና የአሳታፊነት ጉዳይ ዋነኞቹ ጥያቄዎች የነበሩ ሲሆን አሁን ድረስ በጉባኤው እንደማይሳተፉ ቀደም ብለው ያስታወቁ በርካታ የተቃዋሚ ኃይሎች አሉ። ወደ ቀጣይ ርዕስ አለፍን። ጣቱን ወደ 4 ኪሎ ይቀስር ኤርትራ ለዓለም አቀፍ ተቋም ጥብቅ ማስጠንቀቂያ በዛሬው ዕለት ምላሽ ሰጥታለች። ከኢትዮጵያ ጋር ኤርትራ የገባችበት ፍጥጫ ቀጠናዊ ጦርነት ሊያስከትል ይችላል በሚል
ክራይሲስ ግሩፕ የሰጠውን ማስጠንቀቂያ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር አጣጥሎታል። ከቀናት በፊት ክራይሲስ ግሩፕ በአውሮፓውያን 2026 ሊከሰቱ የሚችሉና የሚቀጥሉ ሲል 10 ጦርነቶችን ይፋ ባደረገበት ሪፖርት ላይ የኢትዮጵያ ኤርትራን ጉዳይ ከሱዳን ወቅታዊ ጦርነት ጋር በማያያዝ ስጋቱን መግለጹ ይታወሳል። በዓለም ዙሪያ የሚከሰቱና ሊከሰቱ የሚችሉ ቀውሶችን የሚከታተለው ይህ ቡድን በዚሁ ሪፖርቱ ኢትዮጵያና ኤርትራ ለወራት ያህል እርስ በርስ ሲወቃቀሱና ሲካሰሱ መቆየታቸውንም ጠቅሷል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በዛሬው ዕለት በይፋ የኤርትራ የማስታወቂያ ሚኒስትር ገጽና የኤክስ ትስስራቸው ላይ በለጠፉት መልእክት ዓለም አቀፍ ተቋም ኤርትራን የገለጸበት አውድን ተቃውሟል። በነጻ አስተያየትና ኤዲቶሪያል ገጽ ላይ በቀረበው በዚሁ ሀተታ ኤርትራ አሁንም በሰላማዊ ጎዳና ላይ ናት ሲል ተከራክሯል። ኤርትራ የማንንም ሀገር ግዛት ላይ ጥያቄ አላነሳችም፣ በሀገር ውስጥ ግጭትም እየታመሰች አይደለም ሲል የኤርትራ የማስታወቂያ ሚኒስትር አጽንኦት ሰጥቷል። ኤርትራ ለጦርነት እየቀሰቀሰች አይደለም፣ ኤርትራ እየዛተች አይደለም፣ ኤርትራ በውስጥ የትጥቅ ግጭት ውስጥ አይደለችም ሲል የማስታወቂያ ሚኒስትሩ የማነ ገብረ መስቀል በይፋ ኤክስ ገጻቸው ያጋሩት መልእክት ገልጿል። በአፍሪካ ቀንድ የወደፊት ስጋቶች ላይ የትኛውም ከባድ ግምገማ በታማኝነት መጀመር አለበት ያለው ይህ መልእክት ስለ ጦርነት በተደጋጋሚ ክስ እያቀረበ ያለው ማን ነው የሚለው ጥያቄ ምላሽ ማግኘት አለበት ብሏል። በአሁኑ ጊዜ መልሶ ወደ 4 ኪሎ እንጂ አስመራን አይመለከትም። የክራይሲስ ግሩፕ ማስጠንቀቂያ ይህን እውነታ ከመደበቅ ይልቅ አንጸባርቆ ቢሆን የበለጠ ተአማኒና የበለጠ ጠቃሚ ይሆናል ሲል ገልጿል። ክራይሲስ ግሩፕ የክስ ጣቱን ወደ 4 ኪሎ ሊጠቁም በተገባ ነበር ሲል አጽንኦት ሰጥቷል። ይህ በእንዲህ እንዳለ ኢትዮጵያና ኤርትራ ከዚህ በፊት በድንበር ይገባኛል ጥያቄ የተነሳ ለ2 ዓመት ደም አፋሳሽ ውጊያ አካሂደው ነበር። ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በሁለቱ ሀገራት መሃል ሰላም በመውረዱ ጠቅላይ ሚኒስትሩ የሰላም ኖቤል ተሸላሚ ሆነዋል። በሰሜን ኢትዮጵያ ፌዴራሉ መንግስት ከህወሓት ጋር የገባውን ጦርነት ተከትሎ በጋራ የዘመቱት ኢትዮጵያና ኤርትራ ከፕሪቶሪያ ስምምነት በኋላ በመካከላቸው መቃቃር ተፈጥሯል። ጠቅላይ ሚኒስትር አብይ የባህር በር ማግኘት የህልውና ጉዳይ ነው ማለታቸውንም ተከትሎ የሀገራቱ ግንኙነት እየተካረረ መጥቷል። ኤርትራ በአውሮፓውያኑ 1991 ነፃነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆና ቆይታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ህዝብ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውጋት ፍላጎት የላትም ሲሉ መናገራቸው ይታወሳል። በቀጣይ ርዕስ ሶማሊያን የከፋፈለው የኢምሬት ሽኝት፣ ሶማሊላንድና ፑንትላንድ ከኢምሬት ጎን ቆሙ። ባሳለፍነው ሰኞ የሶማሊያ ፌዴራል መንግስት ከኢምሬት ጋር ያለውን ከኢኮኖሚ እስከ ወታደራዊ ሁሉንም ስምምነት መሰረዙ ይታወሳል። ሞቃዲሾ ከአቡዳቢ ጋር የገባችውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ መሰረዟን ተከትሎ ኢምሬት ሶማሊያን ለቃ መውጣት መጀመሯ መዘገቡ ይታወሳል። የተባበሩት አረብ ኤምሬትስ በሶማሊያ በቦሳሶ በኪስማዮና በበርበራ ወደቦች የልማት ስራዎች ሙሉ በሙሉ ያቋረጠች ሲሆን ጨርቄን ማቄን ሳትል ለቃ እየወጣች ትገኛለች። የሁለቱ ሀገራት ግንኙነት መበላሸት ታዲያ በቀጠና ያስተላለፍ ለውጥ ማስከተሉ ነው የተስተዋለው። ሶማሊያ ከኤምሬት ጎራ ወጥታ ወደ ሳውዲ ወገን ስትሰለፍ ኢትዮጵያ ኤምሬትን ወክላ ከሶማሊያ መንግስት ጋር ድርድር ማድረጓ መዘገቡም ይታወሳል። ከሰሞኑ በእስራኤል የመጀመሪያ እውቅና የተሰጣት ሶማሊላንድና የሶማሊያ ፌዴራል መንግስት አካል የሆነችው በከፊል ራስ ገዟ ፑንትላንድ በይፋ ኤምሬትን የሚደግፍ እንቅስቃሴ ውስጥ ገብተው ታይተዋል። በትላንትናው ዕለት በሶማሊላንድና ፑንትላንድ የተባበሩት አረብ ኤምሬቶችን የሚደግፉ በርካታ ሰልፎች ተካሂደዋል። የድጋፍ ሰልፎች የተካሄዱት ራሷን እንደ ነፃ ሀገር የምትቆጥረው የሶማሊላንድ ሪፐብሊክ ዋና ከተማ በሆነችው አርጌሳና በአጎራባቿ ፑንትላንድ ጋሮ ከተማ መሆኑን ዶቼ ቬሌ ዜና ምንጭ ዘግቧል። የሁለቱ ራስ ገዝ ነዋሪዎች ትላንት ምሽት የድጋፍ ሰልፎችን ያካሄዱት በአቡዳቢና ሞቃዲሾ መካከል ያለው ግንኙነት እየሻከረ መሄዱን ተከትሎ ለተባበሩት አረብ ኤምሬትስ ያላቸውን አጋርነት ለመግለጽ መሆኑን የአካባቢው መገናኛ ብዙሃን ዘግበዋል። የሶማሊያ ፕሬዝዳንትና ካቢኔ የተባበሩት አረብ ኤምሬቶች የሶማሊያን ሉዓላዊነት ጥሳለች በሚል አቡዳቢን የወቀሱ ሲሆን የተባበሩት አረብ ኤምሬቶች የሶማሊያ መንግስት ፍቃድን ሳትጠይቅ የየመን ተገንጣይ ቡድን መሪ አይዳሩስ አልዙባይዲን ከአደን ወደ ሶማሊላንድ ከዚያም በሞቃዲሾ በኩል ወደ አቡዳቢ እንዲሸሽ ማድረጓ ዲፕሎማሲውን የሻከረ የመጨረሻው ነጥብ ሆኗል። እስራኤል ለሶማሊላንድ በሰጠችው ዕውቅና ውስጥ የኤምሬት እጅ መኖር ሞቃዲሾ የምታነሳ ሲሆን ግንኙነት ለማቋረጥ ሌላኛው ምክንያት መሆኑ ይጠቀሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።